ይቅርታ ነው ትክክል ነው ያልኩ ዳጊ ቤካልሰማኝም ቤካዬ አንድ የሆኑ ሰዎች እየጠበቁኝ ነው አንድ አገልግሎትና ምንድነው አሁን ትዝታው ይታሰር ምን አድርጎ ምን ተናግሮ ታቦተ ጽዮን የለም አለ አቡነ ጳውሎስ ምን አለ የለችም አሉ በአልጀዚራ በቢቢሲ የተነገረ የለችም ነገር ግን ዘአንበሩ አበዊነ አባቶቻችን እንደነገረው ግን አለች ብለን እናምናለን ስለመኖርዋ ግን እርግጠኛ አይደለሁም አላየኋትም አሉ አቡነ ማትያስ ምን አሉ ቢያንስ የዛሬ 3 ዓመት አካባቢ ይህንኑ ጥያቄ ተጠየቁ በትልልቅ ሚዲያ ነው የቢቢሲ ጋዜጠኛ ነው መጥቶ የጠየቃቸው አይተዋታል ወይ አላቸው አላየኋትም እና ታዲያ በቃ አባቶቻችን አለች ብለው ነው የነገሩን አለች ብለን እንቀጥላለን ንቡረ እዱ የታቦተ ጽዮን ጠባቂ ንቡረ እድ ምን አለ ቃለ መጠይቅ ተደርጎለት ኤፍኤም ሬዲዮ ጣቢያ ኤፍኤም ምንድነው 81.7 ነው ምንድነው እሱ ላይ ምን ብለው ጠየቃቸው ታቦተ ጽዮን አይተዋታ አለች ወይ እርሶ ነው ጠባቂ ከቤተ ክህነት ነው ስልኮትን የተቀበልን ነው አዎ አለች ወይስ የለችም አለች እንጂ አይተዋታል አላየኋትም በአይንም አላየኋትም ታዲያ ምንድነው ልብሷን ገልጦ ማየትም አይቻልም ዘአንበሩ አበዊነ አባቶቻችን እንዳስቀመጧት እንዲሁ ትኖራለች እንጂ ገልጦ መቀባት አይቻልም አሁን ሌሎች ታቦታት ሁሉ ያንዳንዱ ቆመስ የተባለ ሁሉ ማን ጳጳሱ ምናምን በሄደ ቁጥር እየቀባ ታቦቱን ሜሮን ይኖረዋል ኬሱ ላይ ይይዛል ሜሮን ይቀባል እየቀባ እንትን ይላል ታቦተ ጽዮን ማንም ቢሆን እንደተዘጋጅ እንዲሁ ማዕጠንት አለ ያጥናል ካህኑ ንቡረ እዱ ማዕጠንት አላቸው ያጥናሉ ቤተክርስቲያን ገብተው እዛቸው ግን ቤተክርስቲያን ከሳቸው በስተቀር ማንም አይገባም ታቦተ ጽዮን አለችበት ተብሎ በሚታመንበት እዚያ ላይ ማንም ሊገባ አይችልም እሳቸው ግን ገብተው ያጥናሉ ታቦቷን ገልጠው ያያቷል ወይ ቢባል አይታይም አይቻልም መጠበቅ ብቻ ነው ስራቸው እንጂ ገልጦ ማየት አይፈቀድላቸው ስለዚህ እንጨት ይሁን ላሜራ ይሁን ካርቶን ይሁን ምንም ነገር ብቻ የለበሰ ነገር ያያሉ አለቀ ከዚህ ውጪ ሌላ ከአቡነ ጳውሎስ በላይ ማን ነው ታቦተ ጽዮን ስለመኖሯ እርግጠኛ መሆን ያለበት ማን ነበር መሆን ያለበት ግን አልተባለም ሌላው ደግሞ እኔ በትዝታ በኩል ምን ሆኖ ቤተክርስቲያን አቃጠለ እንዴ ታቦት አቃጠለ ነፍስ ገደለ ካህናትን አረደ ምን አድርጎ ነው ሊያዝ የሚችለው ምን አይነት ወንጀል ሰርቶ እንዴ ስንቶቹ ወንጀለኞች የሉም እንዴ እና አቡነ እንትና ስማቸው ልጥቀስ እንዴ ምን አሉ ኦሮሞ እንኳን ጳጳስ ሊሆን ቄስ የመሆን መብት የለውም አላለም እንዴ በቅርቡ አላሉም ወይ ይሄ አይደለም እንዴ መታሰር ያለበት እንዲህ አይነቱ ሰዎች ናቸው መታሰር ካለባቸው አንድን ዜጋ ሁሉ ጊዜ ተገልጋይ አድርገው እነሱ አገልጋይ ሆነው ሚኖርበት እነሱ አለቃ ሆነው ሚኖርበት እየረገጡት ሚኖርበት ንስሐውን እንኳን ማይቀበሉበት እንዴ እነዚህ እንደልባቸው እየተመላለሱ ዶክተር አብይን ምን አሉ ግንባሩን ብሎ እሱን የሚገድል ጠፋ ወይ አላሉም እንደ ጳጳሱ ዶክተር አብይን የሚገድል ሰው ጠፋ ወይ እንደ ዳዊት አንተ ግንባሩን ብለህ ከገደልክ አንተ እንደ ዳዊት እየተመሰገን እሱ እንደ ጎልያድ አላሉም እንደ ይሄ አደባባይ አይደለም እንደ ወጣው እንዴ እዚህ ውስጥ ያሉ ጳጳሳትስ ምን እያሉ ነው ኧረ ኑልን አፄ ኃይለ ሥላሴ ኧረ አልቻልንም ምን እያሉ ነው ውዳሴ ነው እንደ ይሄ መወድስ ነው እንደ ቅኔ መወድስ እኮ አይደለም ይሄ ነው እንድም ኧረ ኑልን አፄ ኃይለ ሥላሴ ኧረ አፄ ዮሐንስ ኑ ኧረ እርዱን ኧረ አግዙን ጦርነቱን
ምንድን ነው ይሄ? እንዲህ አይነቱ ናቸው አየህ ተለቅመው ቃሊቲ መግባት ያለባቸው። ምክንያቱስ ህዝብን ጠቅላላ ህዝብን ለአመፅ ያነሳሱ ስለሆነ ህዝብን ለአመፅ ጥቁር ልብስ ያስለበሱ እነማን ናቸው? ምን ተነካ? ቤተ ክርስቲያን ተቃጠለ? ካህናት ታረዱ? ምን ሆነ? ምንድን ነው የተፈጠረው? ስንት ቤተ ክርስቲያን ሲቃጠል 4 5 ቤተ ክርስቲያን ሲቃጠል ጉዳያቸው አይደለም። ውስኪያቸው እየጠጡ ነው። ተቃጠለ እንዴ? ምን አባታቸው እግዚአብሔር ይፈርድባቸዋል፣ በቃ ዝም በሏቸው ሲሉ አልነበረም እንዴ? ከዛስ ሌላ የማይወዱት ማህበረሰብ ጵጵስና ወሰደ እና በምርጫ ጊዜ ተጽዕኖ ፈጥሮ ባለው በብሔሩ አማካይነት ተጽዕኖ ፈጥሮ 26 ጳጳሳት ከሆንማ አለቀልን። ከዚህ በኋላ በሚደረገው የሥራ አስኪያጅ ምርጫ፣ ከዚህ በኋላ በሚደረገው የጸሐፊ ምርጫ እኛ ልናሸንፍ አንችልም፣ ዶሚኔት ያደርጉናል። እና ምን በል ከልክልልን። ህዝቡ በስልጣኔ የመጡ ነው። በስልጣኑ ስለመጡ ጥቁር ልብስ አስለብሰዋ የመንግስት ሰራተኛ ሳይቀር ገበያተኛው ሳይቀር የሐዘን ልብስ ለብሶ ምን ተፈጠረ ተባል? ጵጵስና አይደለም እንደ የተቀበሉ። አሁን ጵጵስና ተቀበለ፣ ተቀናቀኑን። በእኛ በኩል ያልሆነ ጵጵስና ተሾሙ ተብሎ አሁን አገር ይያዝ ማለት ይሄ ነበረ ተገቢ? የተገቢ ነው እንዴ? እንዲህ አይነቱ ነበረ። አየህ ከሆነማ እንደዚህ አይነት ህዝብን የሚረብሹ በህዝብ ላይ ውዥንብር የሚነሱ ሰዎችን ቃሊቲ ውስጥ ወስዶ ማስተማር። አየህ ቃሊቲ ውስጥ ወስዶ ምን ማድረግ? ማስተማር። አባታችን አሁን ከቆቦት በታች ነዎት፣ ቆቦትን እዚህ በር ላይ ያስቀምጡና ይግቡ። እንዲህ ነው የሚባለው። አየህ እውነተኛ የሆነ መንገድ ይሄ ነው እንጂ ታቦተ ጽዮን የለችም አለ። የለችም። አዎ እንዴ አሁን ሳለች እንበልልህ እንዴ? ምን እያሉ ነው? ቆይ የኔ ወንድም ቆይ ሚታረግ ይሄ አመፅ እያስነሱ ያሉ ጳጳሳት ትክክል ናቸው። ቤተ ክርስቲያን ናት። ይሄ እች ናት ቤተ ክርስቲያን። እንግዲህ ግለሰብ አይደለም። ማነው ስሙ? ትዝታው ግለሰብ ነው። ማንንም አይወክልም። ግለሰብ ነው። ጳጳሳቱ ግን ምእመኑ በሙሉ ባለበት መካከል የተናገሩ ሲሆን የቤተ ክርስቲያኖቹ ልሳን ተደርጎ ይወሰዳል። ቤተ ክርስቲያን አወጀች። ምን ብላ? አድማ ያዘች። ምን ብላ? ዶክተር አብይን እንጣለው። እነማን ይምጡልን? እነ ምኒልክ፣ እነ አፄ ምኒልክ ኑልን፣ እነ ቴዎድሮስ ኑልን፣ እነ በላይ ዘለቀ። ኧረ እባካችሁ ሙታን ጠሪዎች፣ ሁልጊዜ ሙታንን ከመጥራት የማይመለሱ ለበጎም ለክፉም ሙታን እየጠሩ የሚኖሩ ሰዎች እነዚህ ናቸው። አየህ ነውረኞች፣ ክብራቸው በነውራቸው የሆነው ሰዎች፣ ክብራቸው በነውራቸው። ዶክተር አብይን ግንባሩን የሚል ሰው ጠፋ ወይ አልተባለም እንዴ? ይሄ ሰው ነበረ አየህ መታሰር ያለበት። ቦረንትቻ መጤ እያሉ ማህበረሰቡን ሙሉ 30 ሚሊዮን ህዝብ፣ አንድ ሰው አይደለም፣ አንድ ሰውን አይደለም፣ 30 ሚሊዮን ምናልባት 40 ሚሊዮን የወንጌላውያን አማኞችን ምን አሉ? መጤ ቦረንትቻ ቤካ ምን አልከኝ? 55 ሚሊዮን ገብተናል። 55 ሚሊዮን ህዝብ ይሄ መጤ ቦረንትቻ ምናምን እያሉ ሲሳደቡ ማን ነው የተንቀሳቀሰ? ማን ነው? የህግ ሰው ታቶ ከወንጌላውያኑ የህግ ባለሙያዎች የሉም እንዴ? ይህ ሰው እንዲህ አዋረዱን ብሎ የከሰሰ ሰው አለ? የተናገረ ሰው አለ? ማንም አልተናገረም። ማንም ሁሉ ነገር ለጌታ አሳልፎ የሚሰጥ ትውልድ ነው። የጌታን ትምህርት ይዞ ወደ ዛቻቸው ተመልከት አሉ ሐዋርያት። ወደ ዛቻቸው ተመልከት፣ አለቀ።
ይህንን ፍኖተ ሐዋርያትን ይዘው ነው። ይሄ ነው አየህ፣ ሐዋርያዊ ቅብብሎሽ የሚባለው ይሄ ነው። በተግባር የቱ ጋር ነው ያለ ቅብብሎሹ? ይሄው መጤ የተባሉ እየተሰደቡ ሲፈልጉ ግብረ ሶዶማውያን ሲሉ እኔ ሉተርን አላቀውም። ነገር ግን አንድ ሰው ሉተርን የሚቀበል ሰው ሉተር ግብረ ሶዶማዊ ነው ቢል፣ ሌላኛው ደግሞ አጸፌታ ተክለ ሃይማኖት እኮ ግብረ ሶዶማዊ ነው። ይሄ ቆራጣ አንድ እግራ የአንድ እግራ ቆራጣው ተክለ ሃይማኖት ግብረ ሶዶማዊ ነው ቢል ተሳደብክ ሊባል ነው እሱ። እያንዳንዱ የራሱ የሆነ አባት ካለው አባትን ማክበር ነው እኮ። የራስን ሳታከብር ሰው እንዲያከብርልህ ትፈልጋለህ እንዴ? የሰውን ሳታከብር ሰው የሰውን ሲያከብር ነው እኮ እንትን ማለት ያለበት። ታምረ ማርያም ምንድን ነው የሚለው? መሐመድ እንደ ቁራ ጠቁሮ እንደ ጋኔን መስሎ ታምረ ማርያም እንደ ጋኔን ሆኖ ብልቱ በግመል እየተጎተተ ከሲኦል ወጥቶ ያዩት ነበረ። ታምረ ማርያም ላንብብልህ ታምረ ማርያም ላይ ይህን ተሸክመህ ይዘህ ይህን አቅፎ ይዞ ይህን ሳይሰርዝ ይህማ ያጋጨኛል። ይህማ ማህበረሰብ መሐመድን የሚቀበል ሰው የለም። ሙስሊሙ ማህበረሰብ መሐመድን አይቀበሉም፣ አያከብረውም። አንተ ጊዮርጊስ እንዲከበርልህ ስትፈልግ መሐመድን እንዴት ትሳደባለህ? የው ታምረ ማርያም ቁስቋም ላይ አንብበው። በእንተ ቁስቋም የሚለውን አውጣው። ሙስሊሞች በሙሉ ተሰብስበው ማርያምን ይሏታል። እመቤታችን ሆይ እባክሽ መሐመድ የት እንዳለ አሳይን ይሏታል። ከዛ ከሲኦል ትጠራዋለች። ከሲኦል ስትጠራው እንደ ቁራ ጠቁሮ እንደ ከሰል ከስሎ ጋኔን መስሎ ብልቱ በግመል ታስሮ እየተጎተተ ያሳዩዋታል። ከዚያስ የዚያን ጊዜ እግዚኦ ብለው ተደፍተው አንገታቸውን አቀርቅረው በቃ ከዛሬ ጀምሮ አንቺ እናምናለን ብለው ወደ እሷ ያምናሉ። ይኸው ከሰኔ 5 እስከ ከሰኔ 20 እስከ 25 የሚከበሩ በዓላት እኮ ይሄ ነው እኮ በዓሉ መሐመድ የሚገለጥባቸው። በየዓመቱ ለ5 ቀናት ያህል የግብፅ ህዝብ መሐመድን ያያሉ። ያው ታምረ ማርያም ይሄን ጉድ ተሸክሞ ሰው እዚህ ትዝታው አንድ ዲያቆን ይሄ ምንም የበራለትን እውነት የፈለገውን ያህል የመናገር ሙሉ መብት ነው ያለው። ሙሉ መብት። ማን ይከለክለዋል? ማን ዝም ያሰኘዋል? ዝም የማያሰኝ ጸጋ ተሰጥቶታል። እንግዲህ ሐዋርያት እኮ ይህን ነው አሉ። ዝም ማለት አንችልም አሉ። ሁለተኛ ስብሰባ አድርገው አንድ ሰው ተፈወሰ። ከ40 ዓመት በላይ በሽተኛ የነበረ ሰው ተፈወሰ። ሲፈወስ ይሄ ሰው እንዴት ተፈወሰ ሲባል በኢየሱስ ስም። እና ምን ሊሆን ነው? የኢየሱስ ስም ሊከብር ነው። የኢየሱስ ስም ሊገን ነው። የሰውየው በሽታ መፈወስ የሰውየው ከበሽታ መዳን አይደለም ያንገሸገሻቸው የኢየሱስ ስም መከበሩ። አየ በሰውየው በስተጀርባ ያለው ክብር ኢየሱስ ነው የሚገነው፣ ሰውየው አይደለም የሚታወቀው። የኢየሱስ ስም እየገነነ የኢየሱስ ስም እየከበረ ሊሄድ ነው። ቀብረው ጠባቂዎች ያደረጉለት ያ አካል ተነስቶ ምድርን ሲያናውጣት በቃ ምን እናድርግ? ይሄ ስም ሁለተኛ እንዳጥሩ አይደለም። እንዴት ሆነ ግን? ይሄ ሰውዬ እንዴት ነው የዳነው? መዳንም በሌላ በማንም የለም። እምን ዘመነን ዋነደቅት ወይ እቲ ኮናት ውስጥ አርሰ ማዕዘን እናንተ ግንበኞች የናቃችኋት ድንጋይ እርሷ የማዕዘን ራስ ሆነች ተብሎ እንደተጻፋሉታ። እናንተ የናቃችሁት ማን? ኢየሱስ። ስለዚህ እሱ እግዚአብሔር የአብርሃም የይስሐቅ የያዕቆብ አምላክ በህዝቡ ሁሉ ፊት ምን አለው? አከበረው። እየሆነ ያለ ይሄ አይደለም እንዴ? የኢየሱስ ስም ሲከብር የሚያንገሸግሸው ሰው
የኢየሱስ ስም ሲጠራ ፊቱ እንዲህ እንትን ጸጉሩ ይቆማል። ሰው ጸጉሩ ይቆማል፣ ፊቱ ይጠቁራል። ምን ሆኖ? የኢየሱስ ስም ስለተጠራ፣ የኢየሱስ ስም ስለተጠራ። ምክንያቱስ ክብር አለ ኢየሱስ ጋር፣ ልዕልና አለ፣ ሞገስ አለ። አየህ፣ በስሙ መታረቅ አለ። የታረቅነው በኢየሱስ ስም ነው፣ በምንም አይደለም። በስሙ የኃጢአት ማስተስሪያ አለ። በስሙ የኃጢአት ስርየት ይደረጋል። ገብርኤል እንደማለት አይደለም ስሙ፣ ሚካኤል እንደማለት አይደለም ስሙ። መለኮታዊ ስም ነው፣ የሚያድን ስም ነው፣ የሚታደግ ስም ነው፣ ለሚመኩበት መመኪያ የሆነ ስም ነው። ይህ ስም ከስሞች ሁሉ በላይ የሆነ ስም ነው። ይህ ስም ነው የጠራው፣ ይህ ስም ነው ያገነነው፣ ይህን ስም ነው የተቀበለው። ለዘመናት ይዟቸው የመጡ ኮተቶቹን ሁሉ አራገፈ። ከአረቅ ቤት ሊያድኑት ያልታደጉትን፣ ከአረቅ ቤት ማዳን ያቃታቸውን ሰዎች በቃ እናንተ አልቻላችሁም አላቸው። እንዴ በፊታችሁ ስቀድስ ሳወድስ ምን ስል ጠምጥሜ ምን ብዬ ቆቤን አርጌ ስቀድስ ምንም አልረዳችሁኝም። ስቀድስ ቆይቼ አሁንም አረቅ ቤት ነው የማገኘው እኔ ራሴ አለ። እኔው ራሴ እዛው ጠጅ ቤት ነው የማገኘው። ይኸው ቢራዬ ነው የሚጨልጠው። ከ1 እስከ 30 ስጠራችሁ፣ ሳወድሳችሁ፣ ሳከብራችሁ ምንም ስራችሁ ግን የለም። ለካ የላችሁም አለ። ለካ በሌላችሁበት ነው ዝም በከንቱ ምደክመው። አሁንስ እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ወዳለው ኢየሱስ ጠጋ ማለ። ጠጋ አለ፣ ተገናኘው፣ አገኘው፣ ረካች። የትውልድ ሁሉ ጥማት የሚያረካ ኢየሱስ ብቻ ስለሆነ፣ የትውልድ ሁሉ ክፍተትን የሚደፍን የተላከው ኢየሱስ ብቻ ስለሆነ፣ ማንም አልተላከም። ኤርምያስ አልተላከም፣ ኢሳይያስ አልተላከም፣ ሙሴ አልተላከም። ትውልድን ለማሳረፍ፣ ትውልድን ከእግዚአብሔር ጋር ለማስታረቅ ከኢየሱስ ውጪ ሌላ ማንም የለም። ማርያም በማን ትታረቃለች? በኢየሱስ። በኢየሱስ የምትታረቀው በኢየሱስ። ዝምድና አለ እንደዚህ ዝም ለዚህ እናቱ ናት እኮ እንደው ጦት ምናምን ተው እባክህ። የምን ጦት? ዝም ብሎ ዛሬም ሕፃን አርከው እንዴ? 40 ቀን ሕፃን አርከው። ይህ 40 ቀን ሕፃን እኮ አይደለም። አሁን ላይ ኢየሱስ ጡት ይጠባል። ይህን ካልማርክልኝ ጡቶችን እቆርጣቸዋለሁ። ትገንድሰው በቃ ትቁረጠው። ካላመማት ትቁረጠው። ምንድን ነው የሚሆነው? ምንድን ነው የሚፈጠረው? ወይኔ ምን እጠባለሁ ከዚህ በኋላ ብሎ እንዳያለቅስ። ኧረ ተመለሱ እናንተ ኦርቶዶክሳውያን ተመለሱ እንጂ። ምን እያላችሁ ነው? ለኢየሱስ ክብር ስጡት። ሊያከብራችሁ ለመጣው፣ ሊቀድሳችሁ ለመጣው መቀደስ በኢየሱስ ብቻ ነው። መንጻት በኢየሱስ ብቻ ነው። የሚገባችሁ ከሆነ እሱ ነው። እናንተ ግን በጣም ብዙ እንዴ 7ቱን አኑረህ 1ን ትገድላለህ፣ የሴት ልጅ ነህና መች ፍርድ ታውቃለህ እኮ አሉት። ለኢየሱስ ይሄን ባልለታል። ክርስቲያን ነው የሚል ሰው ይሄን ይዘምራል። 7ቱን አኑረህ 1ን ትገድላለህ፣ የሴት ልጅ ነህና መች ፍርድ ታውቃለህ አሉታ። ይሄ ቡራኬ ነው። ይሄ ቡራኬ ነው እንዴ? አረ ጌታ ይርዳን እናንተ። አረ በኢየሱስ ላይ የምታደርጉት ነውር መጠን የለውም። ከገደብ ውጪ ወጣ። ማርያምን ልታከብሩ እሱን ለማዋረድ ስራዬ ብላችሁ ተያይዟችሁታል። አትችሉም። ይረታል ዛሬም፣ ያሸንፋል ዛሬም። እንዴ የሞትን ጣር አጥፍቶ የተነሳውን የእናንተን አፍ ያዘጋችኋል። አመፃ የሚናገሩ አንደበቶች ሁሉ የዚያን ጊዜ ምን ሆናሉ? ይዘጋሉ። ዛሬ እዚህ ለፍልፍ ዝም ብለህ በቃ ልቅ ሄድ፣ በኋላ ታየታለህ። ቁልጭልጭ እያልክ ወደሚነደው እሳት አርታሌ ያየሃለህ። አርታሌን ምንድነው አፋር ላይ ያለው እሱ አይንህ እያየ ትገባለህ። ማምለጥ በኢየሱስ ብቻ ነው። የለ ብቻ ነው። በቃ አለቀ። 40 ጊዜ ብቻ ልበልልህ እንደ ደጋሚ። ብቻ እንዴ ብቻ ትላላችሁ?
መዳን በሌላ የለም፣ መዳን በኢየሱስ ብቻ የሚል አምጣ እና በተክለ ሃይማኖት ይባልልህ እንዴ? እዚህ ፖለቲከኛ በተክለ ሃይማኖት ይበል። ታሪክ አታነብም እንዴ? እነ ተክለ ጻድቅ መኩሪያ የጻፉትን እስካንብብ። ምንም ይሉት የናዕኮተ ለአብን መንግስት ገልብጦ ለይኩን አምላክ የሰጠ ማን ነው እንዴ? የዛጉዌን መንግስት ገልብጦ የሰሜን ለሸዋ የሰጠ ማን ነው? ተክለ ሃይማኖት አይደለም እንዴ? ተክለ ሃይማኖት ነው እኮ። ከዛ የላስታ ወታደሮች ናቸው እኮ ቆርጠው የጣሉት እግሩን። በኋላ ላይ 7 ዓመት ቆሜ ስጥል አይልም፣ መጽሐፉም አይልም፣ ገድለ ተክለ ሃይማኖት አይልም፣ ገድለ ተክለ ሃይማኖትም ገድለ ተክለ ሃይማኖት አይልም የሚለው በአንድ እግራቸው 7 ዓመት ቆመው ጸለዩ ይልልሃል። አንድ እግራቸው የት ሄዶ? መልስ የለም። የላስታ ወታደሮችን ጠይቅ፣ የላስታ ገበሬ ጠይቅ፣ እነሱ ጋር ነው ያለው መልሱ ገድለ ተክለ ሃይማኖት የለም። ገድለ ተክለ ሃይማኖት ምንድን ነው? ገድለ ተክለ ሃይማኖት በአንድ እግራቸው 7 ዓመት ቆመው ጸለዩ። አንድ እግራቸው አለች ክንፍ አብቅላ፣ እሷ ደግሞ በሄዱበት ሁሉ እየተከተለች፣ አይን የላት፣ ልብ የላት፣ ኩላሊት የላት፣ ጉበት የላት፣ ምን የላት፣ ግን ክንፍ አብቅላ እሳቸው በሄዱበት ሁሉ ግን የምትሮጥ እግር። ኧረ እናንተ ይሄ ለሕፃናትም አይበጅም። እናንተ ለአዋቂ ብቻ ሳይሆን ተረቱ ለሕፃናትም አይበጅም። እኔ ለልጆቼ እንደዚህ አይነት እንዲሰሙ የሆነች እግር ተቆርጣ ከዚያ በኋላ ሰውየውን እየተከተለች ክንፍ አብቅላ ትሄዳለች። ራልልም እንደዚህ አይነት እንዴ! ክርስቲያን እኮ ንቁ ነው እንዴ! ክርስቲያን እኮ በመንፈስ ቅዱስ የሚናገር ነው እኮ። ዝም ብሎ ተራ ሰው እኮ አይደለም እንዴ! ተራ ሰው እኮ አይደለም። መንፈስ ቅዱስን የሚሰማ አንተ መቃብር ላይ ሄደህ ትጮኻለህ፣ እርሱ ግን መለኮትን ይሰማል። እሱ የመለኮትን ድምፅ ይሰማል። ክርስቲያን የመለኮት ድምፅ የሚሰማ ነው። አቅም አለው። ጆሮዎቹ የተከፈቱለት፣ አይኖቹ የተከፈቱለት የማይታየውን ያይ ዘንድ፣ የማይታየውን ሰማይ ያይ ዘንድ። በአባቴ ቤት ብዙ መኖሪያ አለ ያለው ኢየሱስ ያንን መኖሪያ ነው የሚያየው። ሰማይ ላይ ቤት አለኝ ይልሃል። ማነው? ተክለ ሃይማኖት የሰራው አለ እንዴ? የለም አላለም። ገድሉም አይልም። አለኝ አይዟችሁ እኔን የምታመልኩ ሚል አይልም። ስለዚህ ምንድን ነው ዋናው? እሳይ ኧረ ተው እናንተ። ኦርቶዶክሳዊ እንዲሁ ካልተሳደበ አይሆንለትም እንዴ? ምንድን ነው ግን? ከማን ነው የተማሩት እናንተ? እኔ እኮ አላቅም በእውነት። ኦርቶዶክሳዊ ሰው ተሳዳቢ መሆኑን የገባኝ እኔ አሁን ነው። ድሮን አላቅም፣ የስድብ አይነትም አላቅም። አሁን እኮ ብዙ ሰዎች እኮ መዝገበ ቃላት መጻፍ ይችላሉ። የስድብ መዝገበ ቃላት ማውጣት ይችላሉ። አቅሙ አላቸው። የስድብ አይነት ጉድ ነው። ከቅኔ ቤት የተማሩት እዛው ቅኔ ይሄ አይደለ? ማህሌቱ ይሄ አይደለ? ስድብ ነው እኮ ስድብ ነው። ቄሱን እዛው በስድብ ያከናንበዋል። አይሰማውም። ግዕዝ ነው አይሰማ። ምን አይል መነኩሴውን እዛው በስድብ እየተሳሳቁ መርጌቶ እየተሳሳቁ የደብሩን አለቃ ግድል ያረውታል። እስመ ኀደረ ላዕሌሁ ቀታሌ ብሕትውና ደቂቅ እስመ ኀደረ ላዕሌሁ እያሉ የወጣቶችን ድንግልና ገዳይ መንፈስ በእርሱ ላይ አድሯልና እያሉ ወይ ጉድ! አይ እሱ ይስቃል። በቃ ሳይ ይላል። በቃ ዝም ብለው አይ ምንድነው በሰማሽ ገበያ ባልወጣሽ አሉ። ሚሉሽን በሰማሽ ገበያ ባልወጣሽ። ወይ ጉድ! ማናውቅሽ ተፈስ ያለ ገበሬው እንኳየ ዝም ብሎ ጠምጥሞ ተስካር ሊበላ ፈልጎ ጠምጥሞ ይመጣና ከዛ በኋላ በል እንግዲህ ለትልቅ ሰው ሲመጣ ተፈሲ በል ነው የሚባል። ተፈሲ ማርያም ለአዳም ፋሲካሁ የሚባል እና ይጀምራል ማለት ለትልቅ ሰው ይሰጣል። በሉ እና ተፈሲ ይበሉ አሉት። ገበሬ ነው፣ ምን እንደሆነ አያውቅም። ተፈሲ ምን እንደሆነ አያውቅም። እና ማናውቅሽ ተፈሲ በሏት እናንተ አለ። ኧረ እግዚኦ መሐረነ ክርስቶስ። ኧረ ጌታ ይርዳን። እና የሚታሰሩ ከሆነማ ብዙ ጉድ አለ።
ብዙ ጉድ ይወጣል፣ ብዙ ምስጢር አለ። ይሄን ሁሉ ታፍኖ ተይዞልህ የእግዚአብሔር ክብር ፍለጋ የአባታቸውን ላለማሰደብ ንጉሳቸውን፣ ጌታቸውን፣ ክብራቸውን፣ ሞገሳቸው የሆነው ኢየሱስን ላለማሰደብ ነው እኮ እንጂ አእምሮ የሌላቸው አደረጋቸው እንዴ? ጌታ ይርዳን። እና ስለዚህ ይሄ በጣም ጥንቃቄ ያስፈልጋል። ጥንቃቄ። ቀስ ካላችሁ አለቀ እንዴ። ይሄ ሁሉ ቀሚሱ አውልቆ እዛ እንዳይገባ ተጠንቀቁ። ቀሚስ ሰብሳቢ እንዳትሆኑ አንዳንዶቻችሁ። የአባቶችን ቀሚስ ማንም እዛ እያዘራገ እንትን እየጎተተ እዛ አይቻልም። ቀሚስ እየጎተቱ በብጃማ ነው እዛ የሚሆነ። ቃሊቲ ከገባ በብጃማ ነው። በብጃማ ሄራው ልቅ ምን እዚህ ክብር የለም። እዚህ ክብር እዛ ነበር እንጂ ነው የሚባለው። ክብር እዛ ጠቅላይ ቤተ ክህነት ነው። የተሳደበ የአገር መሪ ተውት፣ ሌላውን ተራ ሰው ተውት። ማንንም የአገር መሪ ለነገስታት፣ ለመኳንን፣ ለመሳፍንት እንጸልያለን በሚባልበት መጽሐፍ ላይ በእጁ ይዞ ሰው ግንባሩን የሚል ሰው ጠፋ ወይ? ጎልያድ ብሎ የሚሳደብ ጎልያድ ብሎ የሚሳደብ የአገር መሪ። ጌታ ይገስጻችሁ። ኤልዛቤል ጋለሞታ እንግዲያስ ትታደሳለች። ካልታደሰች አለቀላት። በቃ መታደስ ያለብሽ አማራጭ መታደስ። ዝም ብለሽ ከገድላት እዚህ ጠጅ እየጨለጥሽ አትኑሪ። የለም እንደዛ አይነት ነገር የለም። እናንተ ገድላት እንዲሁ ጠጅ እኮ አይኖርም። ተክለ ሃይማኖት ባይኖር የለም መጠጥ ቤት የለም። ሁሉም ለተክለ ሃይማኖት ተብሎ የተደረገ መጠጥ እንዴ። እነ ሚካኤል እነ ገብርኤል ያሉ እኮ መጠጥ ስላለ ነው፣ ጠላ ስላለ ነው እኮ። እነሱ ባይኖሩ ኖሮ ጠላ የለም። ለምንድን ነው ፕሮቴስታንቱ ጋር የሌለው? የለም ጠላ የለ፣ መጠጥ የለ፣ አረቅ የለ። የለማ ተክለ ሃይማኖት እንዴ፣ የለማ ጊዮርጊስ የሚባል ጠላ የሚጠጣ ጠላ ስጡልኝ አጠጡልኝ የሚል የለም። እስልምና ጋር ብትሄድ የለም። መሐመድም እንደዚህ አይልም። አየህ፣ እነሱ እንኳ በልጠውሃል። በጣም የሚወዱት መሐመድን ስዕሉን ስለው አያመልኩም። የለም መስጊድ ውስጥ ብትሄድ የመሐመድ ስዕል የሚባል የለም። እንደ ነፍሳቸው አድርገው ይወዱታል። ቢወዱትም ግን አያመልኩትም። ቢወዱትም ግን ይረዳናል ብለው አያስቡ። ያግዘናል ብለው አያስቡ። ይህ እንኳ ስትበለ ከዚህ እንኳ አትማርም እንዴ አንተ? እስከ መቼ ድረስ እየዘፈንክ ትኖራለህ? እስከ መቼ እየጠነቆልክ እንዴ? እስከ መቼ እየጨፈርክ የነፍስ አባት ይዘህ እየጨፈርክ ደግሞ ሰኔ ጾመኛ 12 ጃምቦ ድራፍት ጨልጠህ ማኪያቶ አልጠጣም ብለህ ማኪያቶ ጠጣ ሲባል አይጾም ነው እና ድራፍት ከዛ 12 ጃምቦ ድራፍት ጨልጠህ ቤትህ እስኪጠፋ ድረስ አያችሁ፣ ሰው ቤቱ እስኪጠፋው ድረስ። አረ እንደሱ አይደለም። ተማሩ፣ ተማሩ እንዴ! ከሳይንስም እኮ መማር ትችላላችሁ እናንተ። 5 አቮካዶ፣ አንድ አቮካዶ እኮ የ5 እንቁላል ዋጋ አለው። አቮካዶ ጹሙ እንዴ! አታስወድዱብን። ጹሙት፣ አቮካዶ ተው። አቮካዶም አኩሪ አተር አይበላም፣ ስጋን ይተካላ። አቮካዶ አይጠጣም፣ አይበላም፣ እንቁላልን ይተካላ። ከእንቁላል ልታገኘው የሚገባህ ነገር ከአቮካዶ ካገኘው ምኑን ጾምከው ታዲያ? ምኑን ጾምከው እንዴ? በጣም እኮ የሚገርም ነገር ብፌ ዛሬ ገብተን ነበረ። ጠቅላላ ካህናት የተባሉ በሙሉ ባሉበት ነው እኮ እና በሙሉ